ሰላም ይቱም እንዴት ናችሁ? ሰላም ናችሁ ወይ? በድጋሚ ተመልሰናል። ዛሬ እንግዲህ እንግዲህ አለ 1 2 3 4 5 እንግዶች ብላችሁ አንዴ ሰላም እንዴት ናችሁ? የቡቻ ፋሚሊዎች ቡቻ ብሎግስ ጠፍተናል። እንመለሳለን። ሰብስክራይብ እና ኖቲፊኬሽን እንግዲህ መተናል። ያው ድጋሚ የመጣንበት ምክንያት ዛሬ ከናውም ጋር ባቢላን ሲመጣ ጠፍተናል። ቪዲዮ ብዙም ሰርቼ አላውቅምና ይቅርታ አድርጉልኝ። በጣም ይቅርታ። ባድማ ከዚህ በኋላ በጣም ብዙ ነገር ስለይዤ ስለመጣ ማለት ነው የጠፉበት ምክንያት። ስለዚህ ወደ ጉዳዩ እንግባ። አስቤዛ ናውም አይገዛም ጋይስ። እኔ ጨቅጭቄ ዛሬ ይዤ የወጣሁት የሱቅ ችርቻሮ ገደለው እና ዛሬ አስቤዛ እንግዛ ብዬው ይኸው ይዤ ወጣሁ ማለት ነው ጋይስ። እና በጣም በቃ የአስቤዛ ችግር አለ ናውም ጋር። ስለዚህ እኔ ደግሞ ታውቁኛል ሼፍ ስለሆንኩኝ ሽንኩርት ቲማቲሙን አገዛዝ ላይ ጎበዝ ነኝ። ከዚህ በፊት ልምድ ስላለኝ ዛሬ እሱን ላስለምደው ነው። በዝግታ ሜሪ ክሪስማስ ወይ 5 ኪሎ ሽንኩርት የወር አስቤዛ ነው ጋይስ የምንገዛው። ጫና አምጣው እንትን ውስጥ እንይዘዋለን። አስቀምጠው አንተ። ቲማቲም ስንት ኪሎ ነው? 5 ጥሬ አድርጊው እሺ። እንዲቆይ ማለት ነው። አስቤዛ 5 ኪሎ ጋይስ አስቤዛ እየገዛ በሀሳብ አይደል? ቆይ መጀመሪያ ዋናዎቹ አይ ጋይስ እንግዲህ 5 ኪሎ ሽንኩርት እና ቲማቲም ገዝተናል። ሌላ እንግዲህ ይሄ ነገር ምንድን ነው? አፕል ወይ የፈረንጅ ቃሪያ ትገዛ? ካሮት እዚህ ና ወይ ግማሽ ቃሪያ ግማሽ ይሁን። ካሮት እዛ ጋር ስንት ኪሎ ነው ያለው? ናውም ስንት ኪሎ ነው ካሮት? 1 ኪሎ ካሮት እና የናውም ባለቤት አለች ጋይስ። ከሷ ጋር ነው እየገዛን የነበረው። እና አንቺ ምን ልታደርጊ ነው? ዝንጅብል ቆይ ምን ያደርግልሻል ቤት? ጋይስ ስኳር፣ ድንች፣ ዝንጅብል እዚህ ጋር ግማሽ ኪሎ ዝንጅብል። ሌላስ ነው እየነገርከን ይሄ ዝንጅብል ግማሽ እሺ። ዝንጅብል ግማሽ ኪሎ ነው። ምን ነጭ ሽንኩርት እሺ። የታሸገው ስንት ነው እሱ? ግማሽ እሺ ይሁን በቃ። አምጪ አስመዝና። ነጭ ሽንኩርት የታሸገውን ገዛ። ምን እየገዛሽ ነው? ይኸው እዚህ ጋር ቅመማ እየገዛሽ ነው። እሺ ቅመም ዝግጂ ራሱ ታምራለሽ። እሺ የሩዝ ቅመም፣ የወተት ቅመም፣ የሻይ ቅመም አግኝተሽ እርድ ምናምን አሪፍ ነው። እርድ ይሄኛው ምንድን ነው? የሩዝ ቅመም ኮረሪማ ምናምን አይዘሻላ። ድንች እንካ ድንች አለ እንደ ሌላ አረግ። እሺ ሎሚስ ሎሚ ተገዛ። እንደዛ ከሆነ አሪፍ እሱ ተይው። ዘይት ሌላስ ያነበር በቃ እሱን እንገዛለን። እዛ ዋናዎቹን ገዝተናል። ጉሊት እንዳንገባ ዱባ አለ። ቀይ ናውም ጠይቀዋለሁ። ዱባ ትፈልጋለህ ብዬ። ይሄ ምንድን ነው ታውቂያለሽ? ይሄ ምንድን ነው ታውቂያለሽ? ይሄ ታውቂያለሽ? ዱባ ራስ ዱባ ይለኝ
እሺ በቃ አንተ ወቃጋ ጨረሱ አንድ እንደዚህ በቃ ፋሲክ ወንዴሳ ፋሲካ ወንዴሳ የዶሮ ምናምን ስጋ አለ እንዳለ እዚህ ጋር የዶሮች ስጋዎች ምንድነው? እርጎ ምን አይነት እርጎ ነው አንተ? ምን አይነት እርጎ ነው? ኧረ እባክሽ ለቡቡ ነው ጭራሽ? ለውሻው ከሆነ ይቅር ባይ ነኝ። ለውሻው ይሄ አይሆንም። ለውሻው አይሆንም። አንዱ ሁለት ሱሰች ወይ ሰላም እንዴት ነው? ሰላም ነው አለን እና ቆይ ይሄ ልመልሰው እንጂ ካሜራ ስለያዝኩ 12 ነው የሚይዘው እሱ 24 እንቁላል እዚህ ጋር ነው እዛ 48 እንደገና 24 ጋይስ እንግዲህ እንቁላል የምታስረክቡ ሰዎች ካላችሁ ያላችሁበት መተን እንወስዳለን። እንቁላል ፋብሪካ ያላችሁ ሰዎች ማለት ነው። ማርያም በጣም ኪሳራ ያስገባል። የውሻው ቀለብ እንቁላል ነው ጋይስ እና እንደሱ ተባበሩ። ይሄ ልምጣ አይ ጋይስ እንግዲህ ጨርሰን እየወጣን ነው። ግን ጉሊት እና የኛው ምንም ልዩነት የለውም እያለ ነው። ልዩነት የለውም። ሂሳቡ ያው ነው። የ5 ብር ልዩነት ነው ቢኖረው። አሁን ለምሳሌ ጉሊት 100 ብር ቢሆን 1 ኪሎ ሽንኩርት እዚህ 105 ብር ሊሆን ይችላል። በቃ አለቀ። ሌላ ምንም ልዩነት የለም። ወሬቱ ምን ነው? ኦልማርት ማከፋፈያ ያላችሁ ሰዎች መተን እንወስዳለን ነገሩ ፕሊዝ። ያው ማስታወቂያ ሰርተን ደግሞ ግማሹን በነፃ ስቀልድ ብቻ ይመቻችሁ ጋይስ። አሁን ጋይስ ኦልማርት ደርሰናል። ኦልማርት እዚህ ጋር ዘይት፣ አንከር፣ ሩዝ ስንት ኪሎ ነው? ፓስታ ወተት፣ ዘይት፣ ጨመርሽ እንደ ሻይ ቅመም ሄል ሩዝ የሚጨመር ነው። ሩዝ ቡና አይደለም። ሩዝ የሩዝ ቅመም አለ። እስኪ ታዲያ ስኳር ሲት ነው። ይሄኛው ስንት ነው? ይሄ ስንት ኪሎ ነው? አንዳንድ ኪሎ አንዳንድ ኪሎ ነው። አይ በዛ ያለ ፈልገን ነበር። ይበቃል። ከኖሯን አንድ ካርቶን ምንድን ነው? እሱን ኮፊ እኔ መጠጣት ጀምራለሁ። ምንድን ነው ግን? ቆይ እንትኑ
ቤት ይመስላል አንዱ ስንት ነው? ቆይ ምን ያደርግልሃል? ቆይ ምንድነው ጥቅሙ? ምን ያደርገውና እስከ 11 ሰዓት ነው ቆዩ ወልጄ እኮ ነው እንደዚህ ማርያም ቆይ እኔም እጀምራለሁ የሆነ ሰዓት ግን አሁን አይደለም ይጣፍጣል ጫው ምስር እኮ እንትንም አለ እዚህ አልፈለገችውም እሺ አይ አልፈለገም አይ ተዋት በቃ የሀገር ውስጥ እስኪ ግብ ይሄን ነው ምስር አገኘሽ እሺ ሌላስ የቀረ ምንድን ነው አለ? የልብስ ሳሙና የገላ ሳሙና የዕቃ ሳሙና ደልት ላድርጎ ካለ ላድርጎ እሺ የልብስ ሳሙና ዲቫ የትኛው ቤት ራሱ ነው የምጠቀመው ዲቫ ሳሙና አንተ እየቀረህ ሪዘርቭ ነው ግን እናስቀምጠው የገላ ሳሙና የቱ ጋር ነው? ቆይ በረኪ ነው የመጀመሪያ የዕቃ ማጠቢያ ያ እኮ የሽንት ቤት እኮ ነው ይሄኛው። ይሄ በረኪ ነው። እኔም እኮ ላርጎ መስሎኝ እኮ ነው። ያው ላርጎ አይሽ ያው እዛ ቤቲ ይሄኛው ለሽንት ቤት አይሆንም ነው እኮ እሱም አንዴ ይሻለናል እኮ ላስገባው የዕቃ ማጠቢያ ይሄ የዕቃ ማጠቢያ ያጁ የሰማዩ ይሄኛው አሪፍ ነው። ያዙ ይሄንን ያዙ ለምንድን ነው የምትቀያየው? ይሄ ምንድን ነው? ኦኬ ለቤቱ በጣም አሪፍ ኦሞ እዛ ታይዋክሽ ይለቅ ይሄ ደግሞ እንዳለ የልብስ ግብአቶች ለሂሳብ ላሰራ ነው። አሁን ብረት ድስት ምናምን የሚሸጥበት ቦታ በስፋም ሲያማምር ዋው በጣም ነው የሚያማምሩት። አንተ እግዚአብሔር እናቱ የዕቃ እንትኖች ጋይስ ሲያማምሩ በስመ አብ በጣም ነው የሚያምሩት። እዚህ ጋር ደግሞ ለብቻው የዕቃ መሸጫ ነው። ብርጭቆ ምናምን ብረት ድስት በጣም ደስ የሚሉት ፎጣዎች እዚህ ጋር ፎጣ ተራ ሲያማምሩ መቶም ስሙ ምንድነው? ኦርማት ልብስ ማስጫም ከፈለክ ማስጫ እና እንኳን አደረሳችሁ ለገና በዓል እያለን ነው። እንደዚህ በጣም የሚያምረው ድባቡ እና ለበዓል ግብይት መውጣት ድባቡ ነው በጣም ደስ ይላል። እሺ እንግዲህ አሁን ጨርሰናል። እቃው ውስጥ እንዳለ መኪና ውስጥ አስገብተናል። ይሁት እዚህ ጋር እንዳለ የተገዛው እቃ እንዳለ እዚህ ነው እንዳለ ማለት ነው። ያው ይሄን ይመስላል ማለት ያው ገበያም በዓልም ስለደረሰ ምናምን አንደኛውን አስቤዛ ገዝተን ቁጭ እና ጋይስ ይሄንን ይመስላል። ብቻ የገበያ ሁኔታችን ይሄንን ይመስላል። የሱፐር ማርኬት የነሱ እንደዚህ የሚጠጣ አለ፣ እርጎ አለ። እርጎን ጠጣ ጋይስ ደግሞ የገዛ ነው እርጎ ይጠጣ ነው። ወደ ቤት ነው አክቹሊ የምንሄደው። አይ አይጣፍጥም ነው አትጣም እንዴ?
ቅመሰው አንተ ይሄን ለውሻ ያልከው ኧረ አንተ ሰው ይሄን ደግሞ አስለምደ ይሄ ቫኒላ ነው ኦኬ እንደዚህ አይነት እኮ ነው እቅድሙ አዎ እንደዚህ አይደለም ያኛው ኖርማል እርጎ ውድ ነው ያ እና እንትኑ ደግሞ ትንሽ ነው ሳይዙ በጣም ትንሽ ነው እኔ እኮ ይሄ እንዳይደፋ ጋይስ እንግዲህ የዛሬ ቪዲዮአችን የአስቤዛ ቪዲዮ ይሄንን ይመስላል በሱፐር ማርኬት ነው የዞርነው ጉሊትም አይታችሁታል ምንም ልዩነት የለውምና እዚሁ ስለሆነ ጋይስ ስለዚህ ዋጋው ምናምን አላውቅም እኔ በጣም ውድ ነው የሚሆነው እርግጠኛ ነኝ በጣም ብዙ ቃል የተገዛው እዚህ ጋርም አለ ጎኔ ነው እንደዚህ ባሳያችሁ በቃ አሉ ብቻ በጣም አሪፍ ነው እናንተም የበዓል አስቤዛ ዞር እያላችሁ ግዙ የዛሬ ቪዲዮአችን ይሄንን ይመስል ነበር በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ ነው የሚቻው በላችሁ በቃ እሺ እየበላ ነው ሁሌ እየበላ ነው ላይቭም ሲገባ እየበላ እየሄደም እየበላ ጋይስ ቻው በሉ